መደንዘዝ ያምልኮ ነፃነት በበጎቹ መግቢያ ተኩሎች ሰው አለበት ስራችን የለፈዋት ገደብ የሌለ የኢትዮጵያ ወንጌላውያን ቤተክርስቲያናት 32ኛው ጠቅላላ ጉባኤ በአስተምሮ ዝንፈት የመጽሐፍ ቅዱሳዊ በሆኑ ልምምዶችና በሞራል ውድቀቶች ዙሪያ የሰጠው መግለጫ አለ። የአቋም መግለጫ አለ። ለዛ መነሻ የሆነ ዶክመንት አለ። እሱ በቡክሌት መልክ ታትሞ ይወጣል። እስካሁን መቆየት አልነበረበትም። በተለያየ ምክንያት ነው የቆየው። አሁን ይሄ የዛው ቅጥያ ነው። ከዛው የቀጠለ ነገር ነው የምናደርገው። ግን ወደ ስፔሲፊክ ወደሆኑ ጉዳዮች ከዚህ በኋላ በየጊዜው እየገባን እንሄዳለን። ለእግዚአብሔር ሕዝብም ይሄንን የማሳወቅ ኃላፊነት አለብን ማለት ነው። ስለዚህ በጽሁፍ ላቅርብና ጥያቄ ካላችሁ ጥያቄ በኋላ እቀበላለሁ። ሐሰተኛ ነቢያትንና ሐዋርያትን ወይም እኛ ራሳቸውን ነቢያትና ሐዋርያት ብለው የሚጠሩ ነው የምንለው። ምክንያቱም በታወቁ ቤተ እምነቶች ያልተሾሙ ናቸው። በአብዛኛው ግለሰቦች እነሱ ጋር ተጠርተው በላያቸው ላይ ዘይት የሚያፈሱባቸው ሰዎች ናቸው። እነዚህን ሰዎች በተመለከተ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የተሰጠ መግለጫ ነው። ይሄ ደግሞ በቦርዱም ተወስኖ እንዲሰጥ የተፈቀደ መግለጫ ነው የምሰጠው። በፕሬዝዳንትነት ኃላፊነቴ መስጠት ብችልም ቦርዱም አውቆት እንዲሰጥ በጋራ የተስማማንበት መግለጫ ነው። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት 32ኛ መደበኛ ጠቅላላ ጉባኤ በአስተምሮ ዝንፈቶች መጽሐፍ ቅዱሳዊ መሰረትን በለቀቁ ልምምዶችና በሞራል ውድቀቶች ዙሪያ እየታዩ ያሉ ክፍተቶች ወይም ክስተቶችን አጥኖና አገናዝቦ የወንጌላውያን ማንነት የሚገልጸውን እንዲሁም ወንጌላውያን አማኞች ወንጌላውያን ያሰኘዋቸውንና በርቱ የክርስትና እምነት ውስጥ ተቀባይነት ያላቸውን ትምህርቶች በማስተንተን መጽሐፍ ቅዱሳዊ አቋሙን በግልጽ ማስቀመጡ ይታወቃል። በዚህም አስተምራዊ የሆኑ ዝንፈቶችን በተመለከተ እውነተኛውን አስተምሮ ገልጦ በማሳየት መጽሐፍ ቅዱሳዊ ያልሆኑ ልምምዶች እና የሞራል ውድቀቶችን በተመለከተ ደግሞ በየጊዜው እየተከታተለ የእርምት እርምጃ ወይም ለእግዚአብሔር ሕዝብም የማሳወቁን ተግባር መውሰድ የእግዚአብሔርን ሕዝብ የበግ ለምድ ከለበሱ ተኩላዎች እንዲጠነቀቅ ማድረግ አስፈላጊ ሆኖ ተገኝቷል። አሁንም ቢሆን በሰማይና በምድር ፈጣሪ በሰራዊት ጌታ በእግዚአብሔር ስም በድፍረት የተተነበዩና ተፈጻሚነት ያጡ ሐሰተኛ ትንቢቶች በየቦታው እየተነገሩ እንዳሉ እናውቃለን፣ ሰምተንማል። እነዚህ የሰዎችን ምድራዊ ምኞትና የልብ ሐሳብ ይዘው በአደባባይ በጌታ ስም የሚነገሩ ትንቢቶች በሌሎች አስተሳሰብ ከወንጌላውያን አማኞች ውጪ ባሉት ሌሎች እምነቶች አካባቢ በወንጌላውያን አማኞች የሚፈጸሙ ተግባራት ተደርገው ቢቆጠሩ ከእግዚአብሔር ሳይሆን ከሰዎች ልብ ፈልቀው የተነገሩ እነዚህ መልእክቶች በልምምድም ሆነ በተግባር የወንጌላውያንን አማኞችን ማንነት የማያመለክቱ እንደሆነ ማሳወቅ የግድ ይሆናል። ይህም ስለሆነ የኢትዮጵያ ወንጌላውያን ቤተክርስቲያን ህብረት በወንጌላውያን አማኞች ስም የሚካሄዱ መጽሐፍ ቅዱሳዊ ትምህርቶችን፣ የሐሰት ትንቢቶችን፣ በተግባር እየተፈጸሙ ያሉ ኃጢአቶችን እየተለማመዱ በገሃድ ግልጽ የሆኑ ኃጢአቶችን እየተለማመዱ ያሉ አገልጋይ ነን ባዮችን ነቅሶ በማውጣት ለምዕመናን አስፈላጊውን መረጃ ሲሰጥ ቆይቷል። መስጠቱንም ይቀጥላል። ከዚሁ ጋርም በወንጌላውያን ምዕመናን ላይ በመንጠልጠል በስመ እግዚአብሔር የልባቸውን ምኞት የሚተነብዩ ሐሰተኛ ነቢያትና የክርስቶስ ወንጌልን በንዋይ የለወጡ አገልጋይ ተብዬ ምንደኞች ላይ ያለውን አቋሙን በተከታታይ ያሳውቃል። ለአንድ ሰው ሐሰተኛ ነቢይ የሚያደርገው ምን እንደሆነ መጽሐፍ ቅዱስ መሰረት አለ። ስለዚህ እነዚህን መጽሐፍ ቅዱሳዊ መሰረቶች ማየት አስፈላጊ ነው ብታውቁም ማለት ነው። መጽሐፍ ቅዱስ በኦሪት ዘዳግም 13:1-5 በመካከሌ ነቢይ ወይም ህልም አላሚ ቢነሳ ምልክትና ተአምራት ቢሰጥህ እንደነገረህም ምልክቱ ተአምራቱ ቢፈጸም እርሱም ሄደን
የማታውቃቸው ሌሎች አማልክት እንከተል እናምልካቸው ቢልህ የዚያን ነቢይ ቃል ወይም ያንን ህልም አላሚ አትስማ፣ ከአምላካችሁ ከእግዚአብሔር ሊያስታችሁ ተናግሯልና ያ ነቢይ ወይም ያ ህልም አላሚ ይገደል በማለት በብርቱ ማስጠንቀቂያ ይሰጣል። እንደዚሁም በኦሪት ዘዳግም 18:20 ላይ ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገር ወይም በሌላ አማልክት ስም የሚናገር ነቢይ እርሱ ይገደል ይላል። በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነቢዩም በእግዚአብሔር ስም በተናገረ ጊዜ የተናገረው ባይመጣ ያ ነገር እግዚአብሔር ያልተናገረው ነው። ነቢዩም በድፍረት ተናግሯልና እርሱን አትፍራው ሲል በእግዚአብሔር ስም ተነግረው ባልተፈጸሙ ትንቢቶች ላይ የተነበዩትን ነቢያት የሚገስጽበት መስመር አስቀምጧል። ሁለት ነው መለኪያው ማለት ነው። ቢፈጸም እንኳን ምልክት የሰጠው ምልክት ትክክልም ቢሆን ሄደን ሌሎችን አማልክት እናምልክ ካለም ሐሰት ነው የሚሆነው። ሌላው መለኪያ አለመፈጸም ነው። ስለዚህ አለመፈጸም ብቻ አይደለም፣ ያ መልእክት ወደ ማን መራ፣ ማን እንዳመልክ ያደርገኛል የሚለው ነገርም እንደ መለኪያ መቀመጡን እንመለከታለን። በነቢዩ ኤርምያስ ደግሞ የምታስደነግጥና የምታስደንቅ ነገር በምድር ላይ ሆናለች። ነቢያት በሐሰት ትንቢት ይናገራሉ፣ ካህናትም በእነዚህ እጅ ይገዛሉ። ሕዝቤም እንዲህ ያለውን ነገር ይወዳል ብሎ በትንቢቱ ሲገልጥ፣ በሌላኛው ክፍል ደግሞ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯቸዋልና ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። በምክሬ ግን ቢቆሙ ኖሮ ለሕዝቤ ቃሌን ባሰሙ ነበረ። ኤርምያስ ምዕራፍ 23ን በሙሉ ማንበብ አስፈላጊ ሊሆን ይችላል በማለት እንደ ዛሬው ጊዜ የልብ ሐሳብ የነገሰበትና ይህም የልብ መሻት በትንቢት መልክ ገሃድ የወጣበት ክፉ ጊዜ እንደነበረ ያሳየናል። በሌሎች የመጽሐፍ ቅዱስ ክፍሎችም መንፈሳቸውን ስለሚከተሉ በንዋይ ማለው ሕዝቡን ስለሚበዘብዙና የሰዎችን ቤት ባዶ ስለሚያስቀሩ ነቢያት በፍርድ ቃል የተነገሩ ክፍሎችም እንዲህ ተጽፈዋል። ማንም ሳያዛቸው ወይም ማንንም ሳያዩ ወይም ሳይሰሙ የገዛ መንፈሳቸውን ለሚከተሉ ለሰነፎች ነቢያት ወዮላቸው ይላል ሕዝቅኤል 13 ምዕራፍ 13 ቁጥር 3 ቁጥር 4 እንደገና ቁጥር 6 እስከ 9 እስራኤል ሆይ ነቢያትህ በምድረ በዳ እንደሚኖሩ ቀበሮዎች ናቸው። እጄም ከንቱ ራእይን በሚያዩ በውሸት በሚያሟርቱ ነቢያት ላይ ትሆናለች። በውስጧ ያሉ ነቢያት እንደሚጮህና እንደሚነጥቅ አንበሳ አንድ ሆነው ተማማሉ። ነፍሶችን በልተዋል፣ ብልጥግናና ሀብትን ወስደዋል፣ በውስጧም መበለቶችን አብዝተዋል ይላል። በእነሱ ስግብግብነት ምክንያት ድሃ እንደበዛ ይናገራል ማለት ነው። እግዚአብሔር ሕዝቡን ስለሚያስቱ ነቢያት እንዲህ ይላል፣ በጥርሳቸው ሲነክሱ በሰላም ይሰብካሉ፣ በአፋቸው ግን አንዳች በማይሰጥ ሰው ላይ ሰልፍን ያስቡበታል። ስለዚህም ሌሊት ይሆንባቸዋል እንጂ ራእይ አይሆንላቸውም፣ ጨለማም ይሆንባቸዋል እንጂ አታሟርቱም። ፀሐይም በነቢያት ላይ ትገባለች፣ ቀኑም ይጠቁርባቸዋል። ሚክያስ 3:6 ስለሆነም በመካከላችን ተንሰራፍተው የልባቸውን ሽንገላና የግል ምኞታቸውን ፈቃድ በእግዚአብሔር ስም አስታከው የሚናገሩ ነቢይ ተብዬዎችን በቸልተኛነትና በግዴለሽነት ማየት የእግዚአብሔር ሕዝብ በስህተት ውስጥ እንዲዘፈቅና አቅጣጫ ስቶ መረን እንዲወጣ ማድረግ በመሆኑ የኢትዮጵያ ወንጌላውያን ቤተክርስቲያናት ኅብረት በወንጌላውያን ምዕመናን መካከል ተንሰራፍተው በሚገኙ ሐሰተኛ ነቢያትና ሐሰተኛ አስተማሪዎች ላይ መጽሐፍ ቅዱሳዊ አቋሙን ይፋ ማድረጉ ተገቢም ግድም ሆነዋል። ያም በመሆኑ ኅብረቱ ከተለያዩ አቅጣጫዎች ሁኔታዎችን በማጤን እስራኤል ዳንሳ የሚባል ሰው በ2009 ዓ.ም ከመጠናቀቁ አስቀድሞ በወንጌላውያን አማኞች ዘንድ በሰራዊት ጌታ በእግዚአብሔር ስም ድፍረት በተሞላበት አካሄድ የተነበያቸውንና በትንቢቱ ስሌት መሰረትም ያልተፈጸሙ ትንቢቶችን አጠቃላይ መልክ እንዲህ ነቅሷቸዋል። እስራኤል ዳንሳ የተነበየው
በ2009 ያልቃል፣ ይፈጸማል። ይሄ ካልተፈጸመ እኔ ራሴን አገላለሁ፣ ይሄ ካልሆነ የነቢያት ታሪክ ዘንድሮ ይለይለታል ያለውና በድፍረት የተነበየው ትንቢት ነው። አንደኛ የኢትዮጵያ ስርዓት ነቢይ በሚያወጣው ቃል ይቀጥላል ብሏል። እሱ እንዳየው ከውጭ የሚመጣ ኃይል አለ። ፌዴራል ፖሊስ የማይችለው ደህንነት የማይችለው ኃይል ይመጣል። እኔ የማወጣው ቃል ግን ያቆመዋል ብሏል። ስለዚህ የኢትዮጵያ ስርዓት ነቢይ በሚያወጣው ቃል ይቀጥላል የተባለው በዚህ ምክንያት ነው። የፓርላማ አባላትና ነቢያት በጋራ ህግ ያረቃሉ። አሁን ባለው ህግ አይደለም ኢትዮጵያ የምትቀጥለው፣ እኛ በምናወጣው በምናረቀው ህግ ነው ብለዋል። እነዚህ ተግባራት ክንውኖች ደግሞ በመንግስት ቴሌቪዥን ለህዝብ ይተላለፋል ብሏል። የጊዜ ገደቡ 2009 ነው ማለት ይሄ ከነሱ መረጃ ከራሳቸው ከጫኑት አፕሎድ ካረጉት ያገኘ ነው፣ በእጃችን አለ። የሚጠልፉ አይሮፕላኖች አሉ፣ ግን የመንግስት ባለስልጣን አይሞትም ብሏል። በአገር ደረጃ የነቢያቶችና የሐዋርያት ስብሰባ ይደረጋል ብሏል። በተለይ ራሱን ጨምሮ ከዚህ በኋላ ክቡር እገሌ አይባልም። ነቢይ እስራኤል ዳንሳ እንዳሉት፣ ነቢይ ሱራፌል ደምሴ እንዳሉት፣ ነቢይ ታምራት ታረቀኝ እንዳሉት፣ ነቢይ መስፍን በሹ እንዳሉት ነው የሚባለው ብሏል። ይህንን ሊንኩን አግኝታችሁ ዳውንሎድ አድርጋችሁ ማዳመጥ የምትችሉት ጉዳይ ይመስለኛል። አንቀጽ እናሻሽላለን ብሏል። በዛ ጋር ትንሽ የተምታታ አማርኛ ነው የሚጠቀመው። ከህገ መንግስቱ የሚሻር አንቀጽ እንዳለም ሊያመለክት የሚችል አይነት አነጋገር ነው። እንግዲህ የአማርኛ ችግርም ሊኖርበት ይችላል ጉዳዩ ላይ። ሰባተኛ በ2009 ዓ.ም ከመጠናቀቁ አስቀድሞ እነዚህ ትንቢቶች ፍጻሜ ያገኛሉ። ትንቢቶቹ ተፈጻሚነት ካላገኙ እኔ ማለትም እስራኤል ዳንሳ ነው የሚለው ራሱን ከአገልግሎት እለቃለሁ ወይም ራሴን አገላለሁ። አንዳንድ ሰዎች አላወቁም እገላለሁ ብለዋል አሉ። አገላለሁ ሳይሆን ያለው አገላለሁ ነበር ያለው። ከነዚህ ትንቢቶች አስቀድሞ ደግሞ በሚያዝያ ኤፕሪል 10 በፈረንጆች አቆጣጠር 2009 ዓ.ም በተነበየው ትንቢት እሱም በእጃችን አለ መረጃው 2000 ዓ.ም ከመጠናቀቁ በፊት መጋቢ በቀለ ወልደ ኪዳን 13 ታላላቅ ነቢያትን በሙሉ ወንጌል አማኞች ቤተክርስቲያን ይቀባል ብሎ ተንብየዋል። ይሄ ኢግኖራንስም ነው ማለት በሙሉ ወንጌል ውስጥ ማንም አንድ ግለሰብ ተነስቶ ማንንም ሊቀባ አይችልም ይባል ስርዓት የለውም። ቤተክርስቲያኑ ትልቅ ቤተክርስቲያን ነው። ለማንኛውም አልተፈጸመም። ይሄም በ2009 ስፔሲፊክ ዓመተ ምህረት ተጠቅሶ በ2009 ዓመተ ምህረት በቁጥር 13 ታላላቅ ነቢያትን ተቀባለ ብሎ ለመጋቢ በቀለ ወልደ ኪዳን በተነበየው ትንቢት ላይ በሰማይም በምድርም ቤት እሰራልሃለሁ ብሎ በተነበየው ላይ የተነበየው ትንቢት ነው። ይሄም አልተፈጸመም። ሌላው በቁጥር 4 የሚሆኑ ቤተክርስቲያን አገልጋዮች እዚህ አዋሳ አካባቢ ያሉ ሰዎች ናቸው። ተጭበረበሩበትን መረጃ እንዴት እንደተጭበረበሩ እንዴት ከሞባይላቸው ዳታ እየተወሰደ እንደተነበየ በማህበራዊ ሚዲያ ማጋለጣቸው ይሄም ዳውንሎድ ተደርጎ በእጃችን መኖሩን እና መሰል ማጭበርበሮች፣ ዝርፊያዎች በሰራዊት ጌታ በእግዚአብሔር ስም በድፍረት ተፈጽመዋል። በዚህ ሰው ማለት ይሄ ብቻ ነው ሳይሆን ይሄ ፍርድ ቤት ብንቀርብ ልንረታበት የምንችል ማስረጃ በእጃችን መኖሩን ለማሳየት ነው። የምንቀርብበት ጉዳይ ባይኖርም ማለት ነው። ግን አንዳንድ ጊዜ ፓብሊክ ባልሆነ ማስረጃ ላይ መግለጫ መስጠት አይቻልም። የሰው ምስክሮችም አሉ። ሰዎች እስከ ቅርብ ጊዜ ድረስ ወደኛ ቢሮም ሌላ መረጃ በጽሁፍ የደረሰኝም አለ። እዛው የሚሰሩ ሰዎችም ጭምር ከፍተኛ የሆነ የማጭበርበር ተግባር እንደሚፈጸም ሄዶም እንደዛው አይነት ችግር የደረሰባቸው ተፈውሳቸዋል ተብለው የሞቱ እና አንዳንድ ጊዜ ደግሞ የሌለ በሽታም የሚሰጣቸው ሰዎች አሉ። እንደውም ልይ ብሎ ሄደ አንድ ሰው 2 ኩላሊት ፌል አድርጓል አለው እና 2 ኩላሊት ፌል አድርጎ እንደ ሰው እዛ መቀመጥ እንደሚችል እንግዲህ እናንተ ያሳያችሁ ማለት ነው። ሌላም ሰው እኔም ማቀው ከደውሮ ደውሎ የነገረኝ ሰው የሌለ በሽታ ማአት በላዩ ላይ እንደነገረው ነው። እነዛ በሽታዎች ግን ሰውየው የለበትም። እነዚህ እንግዲህ የመሳሰሉ በጣም የታወቁ ጉዳዮች ናቸው። እነዚህ ትንቢቶች በህዝቡ ዘንድ በሰፊው የታወቁ ናቸው። ቅድም ያነሳ ናቸው።
በማህበራዊ ሚዲያም ብዙ የተባለላቸው ናቸው። በሴኩላር ሚዲያም በኤፍኤሞችም እና በሌሎችም እንደዚሁ የተተቸባቸው ናቸው። በተባለበትም ቀንም አልተፈጸሙም። እንደውም አንድ ቀን ቀርቶታል የሚል ሸገር ታይምስ ላይ አይቻለሁ እኔ እጃለ። ይሁን እንጂ እስራኤል ዳንሳ ከዚህ ቀደም ሲልም ያልተፈጸሙ ትንቢቶችን በተለያየ ስፍራ መናገሩ ሚስጥር አይደለም። እነዚህ በሰራዊት ጌታ በእግዚአብሔር ስም በድፍረት የተነገሩ የስህተት ትንቢቶች ተደጋግሞ መሰማትና ሰውዬ ያከናወናቸው የማስመሰያና የማታለያ ስልቶች ተደማምረው እስራኤል ዳንሳ ሐሰተኛ ነቢይ ለመሆኑ ተጨማሪ ዋቢ ሳይጠየቅ ወይም ሳይጠራ ብቻቸውን ምስክር ሆነው ይቆማሉ። ከዚህም በመነሳት የኢትዮጵያ ወንጌላውያን ቤተክርስቲያናት ኅብረት በወንጌላውያን አማኞች መካከል እየተዘዋወረ ህዝቡን በማሳት ላይ የሚገኘውን እስራኤል ዳንሳን መጽሐፍ ቅዱስ ባስቀመጠው መስፈርት መሰረት ቅድም ባነበብናቸው የመጽሐፍ ቅዱስ ክፍሎች መስፈርት መሰረት ሐሰተኛ ነቢይ ሆኖ አግኝቶታል። ከዚህ የተነሳ እስራኤል ዳንሳ በማናቸውም የወንጌላውያን አማኞች ጉባኤ ላይ ለአገልግሎት እንዳይጠራ ተወስኗል። ይሁን እንጂ እስራኤል ዳንሳ በደሉና ጥፋቱን አውቆ በይፋ በንስሐ በመመለስ መንገዱን የሚያስተካክል ከሆነ ኅብረቱ ይህንኑ በግልጽ የሚያስታውቅ ይሆናል ማለት ነው። የተለወጠ ነገር ሲኖር እኛ እናሳውቃለን። በንስሐ የመመለስ መንገድ ውስጥ መናዘዝ አንዱ ገጽታ ነው። ይሄ ደግሞ ሌላ ሰው ቅርብ በዛው ሰሞን ንስሐ ገብቻለሁ፣ አጥፍቻለሁ፣ ቁሳቁስ በመሸጤ ጥፋተኛ ነኝ ብሎ የተናገረ ደግሞ ሰው ስላለ ይሄን በተመለከተ የኢትዮጵያ ወንጌላውያን ቤተክርስቲያናት ያለውን አቋም መግለጽ አስፈላጊ ይሆናል። በንስሐ የመመለስ መንገድ ውስጥ መናዘዝ አንዱ ገጽታ እንጂ የንስሐ ሙሉ አካል ባለመሆኑ ከእውነተኛ ንስሐ ርቱዕ የሆነ የንስሐ ፍሬ ይጠበቃል፣ ወይም ግልጽ የንስሐ ፍሬ። ስለሆነም ንስሐ የሚያስፈልጋቸውና በስህተት ጎዳና ያሉ በደለኞች በደሉን ለማድረስ ምክንያት ከሆኑላቸው ይህ መጽሐፍ ቅዱሳዊ አስተምሮቻቸውና ልምምዶቻቸው እንዲሁም የእግዚአብሔርን ሕዝብ ካስነወሩበትና ከበዘበዙበት ይህ ስነ ምግባራዊ ድርጊቶች ሊመለሱ ይህንንም በግብር ሊያሳዩና ሊገልጡ ይገባቸዋል። ያም ሆኖ አንዳንዶቹ ንስሐ ገባን በሚል አስባብ የንስሐ ፍሬ በሌለበት መንገድ መጓዝን ስራዬ ብለው መያዛቸው ከበደሉ ጋር ተስማምቶ መሄድን እንደመረጡ የሚያሳይ ስለሆነ ወንጌላውያን አማኞች ይህን የስህተት አካሄድ ልንቀበልም ሆነ በሕዝባችን ላይ እንዲሰለጥን ልንፈቅድ አይገባም። በመሆኑም በወንጌላውያን አማኞች ሽፋን ሕዝቡን ከጽድቅ መስመር ለማውጣት የሚሮራጡ ነቢያትና ሐዋርያት ተብዬዎችን ከደረሰ መረጃና ማስረጃ እየጠቀስን ለሕዝባችን በተከታታይ የምንገልጥ መሆኑን እናሳውቃለን። በራሱ ሚዲያ ንስሐ ገብቻለሁ ያለው ሰው ሌሎች እኛም እግዚአብሔርም የምናውቃቸው ጉዳዮች አሉ፣ የሞራል ጉዳዮች አሉ። በእነሱ ላይ በተገቢው ደረጃ ንስሐ መግባት፣ የተበደሉ ሰዎችን መካስ፣ ይቅርታ መጠየቅ ተገቢ ነው ለማለት ነው። ከሐሰተኛ ነቢያት ጋር በተያያዘ አንድ ነገር ግልጽ ማድረግ ያስፈልጋል። አሁን ደግሞ እየመጣ ያለ መረጃ በጣም ኢንትረስቲንግ ነው። አሁን አንድ የሚሰሙ ቃላት አሉ፣ እነሱ ያውቋቸዋል። መልአክት ማዘዝ የሚባል አስተምሮ እየመጣ ነው። መልአኬን አዝዛለሁ ይላሉ። መልአክ ወደ እናንተ ይታዘዛል። የትኛው መልአክ እንደሆነ በኋላ የምናየው ይሆናል። ወደ እናንተ ከመጣ በኋላ የእናንተ ሚስጥር በሙሉ ያውቃል ማለት ነው። ስማችሁን፣ ታሪካችሁን ካወቀ ያውቃል የሚባለውን ነው የምለው እኔ። እና አንዳንድ ጊዜ መርገምም ሊላክባችሁ ይችላል፣ አደጋም ሊላክባችሁ ይችላል። ይሄ እንግዲህ ምን ያህል ከክርስትና አስተምሮ የወጣ በተለይም ከወንጌላዊ ክርስትና አስተምሮ የራቀ እጅግ የራቀ ወደ ሟርተኝነት ምን ያህል እንደተጠጋ እኛ ድሮም የምንጠራጠራቸው ጉዳዮች አሉ። አሁን ግን እየቀረቡ ያሉ መረጃዎች ማስረጃ ሙሉ በሙሉ በእጃችን እስኪሆኑ ድረስ ይሄንን ጥርጥራችንን የበለጠ እያጎላ ነው የመጣው። ለምሳሌ ተሰሙ ይሆናል የመናፍስት ዓለም ሲሉ ትሰማላችሁ። መናፍስት ዓለም የትኛው መናፍስት ዓለም ነው እሱ? ይህም በተመለከተም በጣም ጥንቃቄ ማድረግ በጣም ያስፈልጋል። እነዚህ ሰዎች በተለይ ደግሞ ከክፉ መንገዳቸውም እንዳይመለሱ እውቅናንም ሊሰጧቸው የሚሞክሩ ከውጭ የሚመጡ አሉ። ከሀገር ውስጥ በተለይ አንድ ሁለት ቀደምት አገልጋዮች አሉ። ወደፊት እነሱንም ቢሆን በግልጽ ስማቸው መጥራታችን ማይቀር ይሆናል። በተደገሰበት ቦታ ሁሉ እየሄዱ እውቅና ይሰጣሉ፣ ሰዎች ላይ ዘይት ያፈሳሉ። እንደዚህ አይነት ስርዓት በወንጌላውያን አማኞች ዘንድ የለም።
የትኞቹም የወንጌላውያን አማኞች ቤተ እምነቶች አገልጋዮችን እግዚአብሔር ይጠራል። መጠራታቸውን አምነው መርምረው የሚቀበሉበት ስርዓት አለ እንጂ አንድ ግለሰብ ተነስቶ ሰዎችን የሚሾምበት ስርዓት የለም። ይሄ የቤተ ክርስቲያንንም ስልጣን የመጋፋት ነው፣ የእግዚአብሔርንም ስርዓት ጭምር የመጋፋት ነው። ይሄ መላእክትን ማዘዝ ወይም የመንፈስን ዓለም እናንተ አትረዱም እኛን የምንረዳው የሚለውን ነገር እንደው ከምን ጋር ሊያያዝ ይችላል ብዬ ሳስብ መጽሐፍ ቅዱስ ውስጥ አንድ ታሪክ አለ። ሁላችሁም እንደምታውቁት በብሉይ ኪዳን ዘመን በተለይ በአክዓብ በሚባለው የእስራኤል ንጉሥ ዘመን ወደ 950 የሚሆኑ የበዓል ነቢያት የአጸድና የበዓል ነቢያት የሚባሉ አሉ። አንደኞቹ 400 ናቸው። አንደኛው ግሩፕ 450 ናቸው። በድምሩ 950 ናቸው። ከነዚህ ከ950 ጋር የሚታገለው አንድ ሰው ነው፣ ሚኪያስ ይባላል። እና አንድ ጊዜ ሁለተኛ ዜና ምዕራፍ 18 ላይ የይሁዳ ንጉሥ ኢዮሳፌጥ አክዓብ የሚባለው የእስራኤል ንጉሥ እስራኤል ለሁለት ተከፍሎ ስለነበረ ከኔ ጋር ለሰልፍ መውጣት ትፈልጋለህ ወይ ሲለው የኔ ህዝብ እንዳንተ ህዝብ ነው፣ እኔም እንዳንተ ንጉሥ ነኝ፣ አላይን አድርገን ጦርነት መሄድ እንችላለን አሉና በዛ ዘመን በነበረው ስርዓት ያው እስራኤላውያን ናቸው፣ አይሁዶች ናቸው፣ ሃይማኖታዊ ነገሩ ያው ይግድ ነው። ስለዚህ ወደ ጦርነት ሄደን እንሸነፍ እንደሆነ እግዚአብሔር ይጠየቅ እስቲ ነቢያት ምን ይላሉ ብለው ሲጠይቁ እነዚህ በሙሉ በአንድነት ተስማምተው ሂዱ ታሸንፋላችሁ ብለው ይተነብዩ ነበር። 950 ነው በድምር እኔ እስከማውቀው 400 የበዓል ነቢያት 450 የአጸድ ነቢያት በአንድነት ነው። ለነገሩ እነሱ ከዛ ውጪ መተንበይም አይችሉም። ለምን? ንጉሱ የቀጠራቸው በልቶ እንዲተነብዩለት ስለሆነ ከዛ ውጪ መተንበይም አይችሉም። በመጀመሪያ ደረጃ በሆድ የሚያድርሰው እውነት መተንበይ አይችልም በጭራሽ። እንዴት አድርጎ ይተነብያል? ምክንያቱም ይቋረጥበታል የገቢ ምንጩ ማለት ነው። እና የይሁዳው ንጉስ ግን ትንሽ ነገሩ አልወደደውምና አጭር ላድርግላችሁ ታሪኩን። ሌላ ሰው የለም ወይ እንደው እግዚአብሔር የሚጠየቅበት ሌላ ነቢይ የለም ወይ ሲል ንጉሥ አክዓብ ምን አለ? አንድ አለ፣ ግን እሱ ፔሲሚስት ነው አለ። ጨለምተኛ ነው፣ ስለኔ ጥሩ ነገር አይናገርም ማለት ጥሩ ነገር ብቻ መስማት ለሚፈልግ ሰው ልብ አድርጉ። አይሆንም ተው ተመለስ የሚል ነገር እንደማያስደስተው የታወቀ ነው። ግን ግድ የለም እሺ በቃ እስቲ ይጠራ ተባለ እና ሊጠራ ሲሄድ ሊጠራው የሄደው ነብይ ወጣት ነብይ ሁላችን ተስማምተናል እንዳትቃረን አለው። አይ እኔ እግዚአብሔር የሚለኝን ብቻ ነው ሲለው አንተ ከማን ትበልጣለህ ብቻ እየተባባሉ ደረሱ ማለት ነው። ሚኪያስ ደረሰ እና ንጉሱ ሚኪያስን ጠየቀው። ሚኪያስ ሊጠራ የሄደ መልእክተኛ ነው። ነቢያት ሁሉ በአንድ አፍ ሆነው ለንጉሱ መልካም ይናገራሉ፣ ቃልን እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው እና መጡ። ስለዚህ ሚኪያስ ሲመጣ አይ ቲንክ ትንሽ እንደማፌዝ አረገ መሰለኝ። እንዴት ነው ሲለው ውጣ ተከናወን አለው። እውነቱን ብቻ እንድትነግረኝ ነው ሲለው እውነት ትፈልጋለህ አለው። እውነት ከፈለክ እንግዳው ልንገርህ አለው። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራ ቆሞ አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ የእስራኤል ንጉሥ አክዓብን የሚያታልል ማን ነው አለ ጠየቀ እግዚአብሔር ይላል። አንዱም እንደዚህ ሌላውም እንደዚያ ያለ ነገር ተናገረ። መንፈስም መጣ። መንፈስ ዓለም የሚለውን ለመግለጽ ብዬ ነው። መንፈስም መጣ። ይሄ የትኛው መንፈስ ነው? በውጤቱ ይታወቃል። መንፈስም መጣ በእግዚአብሔር ፊት ቆሞ እኔ አታልለዋለሁ አለ። በቃ ይሄ እንግዲህ ቅዱስ መንፈስ አይደለም ማለት ነው። አታልላለሁ ካለ የእግዚአብሔር መንፈስ የእውነት መንፈስ ነው፣ የጽድቅ መንፈስ ነው፣ እግዚአብሔርን የፍርሃት መንፈስ ነው፣ የኃይልና የጥበብ መንፈስ ነው። ኢሳይያስ 11 ላይ ይዘረዝርልናል ሰባቱን የመንፈስ ቅዱስ ባህሪያት። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያቱ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለው። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ እንዲህም አድርግ አለው ይላል። ስለዚህ አዎ ትችላለህ።
ስለዚህ የእውነተኛዎቹ የእግዚአብሔር መላእክት የብርሃን መላእክት ሰው ሊያዛቸውና ሊልካቸው አይችልም። እንዳውም ወንጌላውያን አማኞችን ድሮ ከሌላዎች የሚለየን ምንድነው? በመላእክት በኩል መልጃ ነው፣ አያስፈልገንም። እነሱ የዳኑትን የሚድኑትን ለማገዝ ለመርዳት የሚላኩ የእግዚአብሔር መናፍስት ናቸው። በማን ነው የሚላኩት? በእግዚአብሔር በክርስቶስ በጌታ የሚላኩ እንጂ እኛ ወደ ፈለግነው ቦታ ናልኝ የምንላቸው አይደሉም። በጭራሽ እንደዚህ አይነት ነገር ሊሆን አይችልም። እንግዲህ ሰው የሚልካቸው ሰው ለመርገምም የሰው ምስጢርን ለመበዝበዝም ለማወቅም ሰው የሚልካቸው ከሆኑ እነዚህ ምን አይነት መላእክት ናቸው የሚለው ማወቅ ቀላል አይደለም። የወደቁ መላእክት ናቸው። የጨለማ መላእክት ናቸው። የክፉ መንፈሳዊ ሰራዊት ናቸው። ይሄ አደገኛ አስተምሮት ነው። ይሄ ደግሞ የመጣው በአፍሪካ ውስጥ ከነ ኤንጅል የሚባለው ዚምባብዌያዊ ከነ ቡሽሪ ከነ የኮቦስ ልጅ የነበረው ሰውዬ እነዚህ ሰዎች አባቶቻችን ናቸው የሚሏቸው የእነሱን የተቀዳ ጸሎት ብቻ ብል ይሻላል አንዳንዶቻቸው ይገባቸዋል። ለሰዓታት ሰምተው ያንን ደግመው ወደዛ አይነት ልምምድ ውስጥ የሚገቡበት አደገኛ የሆነ ስለሆነ በተለይ ይሄ ደግሞ በትዳር ላይ የሚፈጥረው አደጋ በጣም አደጋ ነው። በአሁኑ ጊዜ ብዙ ትዳር እየተበላሸ ነው። እህቶች የባሎቻቸው ሳይሆን የእነዚህን ሰዎች ፎቶ ቤታቸው እየሰቀሉ ነው። this is too much። እኔ ቤት ለምሳሌ ቢደረግ አልፈቅድም እኔ። ስለዚህ ይሄን የሚሰማ ህዝበ ክርስቲያን አማኝ ሁሉ ትዳሩን መጠበቅ ኃላፊነት አለበት። ሚስትም ትሁን ባሎቻችሁን ከአደገኛ ነገር የመጠበቅ ሚስቶቻችሁንም ባሎችም የመጠበቅ ምክንያቱም ሁለቱ እንዲጠባበቁ ነው እግዚአብሔር ፈጠራቸው። አንዱ አንዱን አሟልቶ እንዲሄዱ ነው። አንዱ ለአንዱ መሳሳት ምክንያት እንዳይሆን ከፍተኛ ጥንቃቄ ማድረግ የሚያስፈልግ ይመስለኛል። ስለዚህ ይሄ የመንፈስ ዓለም የሚባለው የትኛው መንፈስ ዓለም ነው? የብርሃን የእግዚአብሔር የመንፈስ ዓለም ነው። ምን የተለየ ምስጢር አለ? የእግዚአብሔር ቃል ግልጽ የሚያደርገው እነሱ እንደሚሉት የሰይጣን ጥልቅ ምስጢር ለማታውቁት ለእናንተ ሸክም አልጭንባችሁ ያላችሁን ጠብቁ ነው የተባለው። የመናፍስትን ዓለም መመራመር ለእኛ በቃሉ ከተገለጠው ውጪ አልተፈቀደልንም። ስለዚህ ወደ አደገኛ መንፈሳዊ ልምምድ ከቃሉ ወደ ወጣ አደገኛ መንፈሳዊ ልምምድ ይሄን በምሰማበት ጊዜ እኔ በስነ መለኮት ስማር ስለ ኖስቲዝም የተማርኩት ትምህርት አስታወሰኝ። በኖስቲዝም አስተምሮ ጥንት ወደ 100 ዓመተ ምህረት ከ90 እስከ 100 ምናምን የነበረችው ቤተክርስቲያን ሲያስቸግር የነበረ አስተምሮት ነበር እና በዛ አስተምሮት ውስጥ ትልቁ እግዚአብሔር ሁሉን የሚችለው እግዚአብሔር ከዚህ ፍጥረት ከፊዚካል ወርልድ ጋር አይገናኝም። ይሄን ዓለምም አልፈጠረም። እሱ ሩቅ ነው። ከዛ ዴሚ ጎድ አለ፣ መለስተኛ እግዚአብሔር አለ። እሱ ነው ይሄን አለ የፈጠረው። የእስራኤል አምላክ የሚባለው እሱ ትንሽ ሆኖ ይላሉ። ክርስቶስን በስጋ አልተገለጠም የሚሉት ለዛ ነው። ስለዚህ ትንሽ አምላክ ቀጥሎ አለ። ቀጥሎ ከሱ ቀጥሎ አርክ ኤንጅሎች አሉ፣ ሊቀ መላእክት አሉ፣ ከነሱ ቀጥሎ መላእክት አሉ እያለ ነው። ስለዚህ ወደዚህ ወደ ትልቁ እግዚአብሔር ምን ደርሰው በእነዚህ በኩል ነው። ቆላስይስ ላይ የመላእክትን አምልኮ እየወደደ ባላየውም ነገር ያለ ፈቃድ እየገባ የሚለው ይሄንን ነው። የመላእክትን አምልኮ መውደድ በአዲስ መንገድ መጽሐፍ ቅዱሳዊ በብሉይ ኪዳንም ሆነ በአዲስ ኪዳን የሌለ ስለ መላእክት ትንታኔ የመስጠት አስተምሮና መላእክት ተብለው ከሌላ መናፍስቶች ጋር አደገኛ ልምምድ ውስጥ መግባትም ሊኖር ስለሚችል መጠንቀቅ በጣም አስፈላጊ ይሆናል። እንግዲህ ይሄ አንድና ሁለት ሰው የሚመለከት ነገር ያደረግን የሚመስለው ካለ ሌሎችን በተመለከተም በተከታታይ ይፋው ምናደርግ ስማቸውን ጭምር ይፋ ልናደርግ የምንችል ይሆናል። ግን ከአንዳንዶቹ ጋር ኦልሬዲ የግንኙነት መስመር እንዲከፈትና ራስ አንዳንዶቹም ስላሳዩ ፍላጎት ሲያሳዩ ግን በደምሳሳው ሳይሆን እኛ እነሱም እግዚአብሔርም በሚያውቀው ጉዳይ ላይ በግልጽ ንስሐ የሚገቡ ከሆነ ንስሐ ገብተዋል ብለን ይፋ እናደርጋለን። እያንዳንዱ ኃጢአት አንዘረዝር መቼም የሰውን ገበና መግለጽ አይቻልም። ካልሆነ ደግሞ አሁንም ቢሆን በዚሁ መንገድ ላይ የሚቀጥሉ ካሉ በሌሎች ላይ ተጨማሪ መረጃ እንደዚሁ የምንሰጥ መሆኑን ለመግለጽ ነው።
ስለዚህ በዋናነት ሶስት ጉዳዮች ላይ እንደተናገርኩ ግልጽ ይሁን። አንደኛው እስራኤል ላንሳ ምንም ያለማጠራጠር ድሮም ቢሆን እናውቃለን፣ ግን ከበቂ በላይ መረጃ እና ማስረጃጃችን ስለገባ ድሮም ቢሆን እሱ አሁን ስሙን የጠራ ነውና ሌሎቹም ቢሆኑ በወንጌላውያን አማኞች መካከል ሄደው በኢትዮጵያ ወንጌላውያን አማኞች ቤተክርስቲያናት ስም ወይም በመተባበር ብለው በሚዲያቸው እንዲናገሩ አይፈቀድላቸው። ከተናገሩ በሕግ እንጠይቃቸዋለን። የወንጌላውያን አማኞችንም ታች ሄደው አንዳንድ መሪዎቹን ይዘው ኮንፈረንስ ለማድረግ ኮንፈረንስ አድርጎ ወንጌል ቢሰብኩ ባልጠላን፣ ከህዝብ ግን ገንዘብ መሰብሰብ፣ ጨርቅ እየሸጡ ቁሳቁስ እየሸጡ ቁሳቁስ የሚሸጡት ደግሞ ለመለኮታዊ ኃይል አለው ብሎ ማለት ነው። ይሄ ውሃ አሁን ጉንፋን ስለያዘኝ የሆነ ድምፅ ሳሰማ አሁን ጸጥ አሰኝቻለሁ። ምንም መለኮታዊ ኃይል ግን የለውም። ውሃ ነው። ውሃ የተጸለየበት ውሃ ምናምን የተጸለየበት የሚለው ከክርስቶስ ይልቅ ሰዎች ወደ ቁስ ፊታቸውን እንዲያዞሩ የሚያደርግ ስለሆነ ከአምስቱ መፈክሮች ሉተር ከፈከረው መፈክሮች ጋር ይቀራናል። ክርስቶስ ብቻ ነው እኛ የምንለው። ቁስን ከክርስቶስ በላይ የሰዎች ፎቶ ሊሆን ይችላል። አንዳንድ ጊዜ ያሰርተው ይሸጣሉ። ስቲከሮች ይኖራሉ። አቅፎ መተኛት ይችላል። እኔ ጉዳይ አይደለም። ግን እምነት ካረገው እና በቁሳቁስ እድና አለው ካለ ቁሳቁስ ያድነዋ። ክርስቶስ አላዳነውም ማለት ነው። ስሙ ብቻ በቂ ነው። ጴጥሮስ ያለው ሽባው ሰው ሲፈወስ ሰዎች ሲደነቁ ለምን ትደነቃላችሁ ነው ያለው። በእኛ ኃይል ይመስላችኋል ወይ እኛ እግዚአብሔርን ከእናንተ በላይ ስለፈራን ይመስላችኋል? ይሄን ምስጢር ብትጠይቁ ይሄ የሆነው በጌታ በኢየሱስ ስም ነው። ክሬዲትን ለመውሰድ መፈለግ፣ ሰዎች ሲፈወሱ እኛንን ሲሞቱ ደግሞ እምነት ስላነሰ ነው የሚባል ነገር አይሰራም። እና ለማንኛውም እንግዲህ ዛሬ ይሄ መግለጫ መስጠት የግድ አስፈላጊ የሆነው ስለተገኘ ነው።